ሩታ ታሰረች እንዴት ታሰረች የሚለውን አሁን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። በጣም የሚያሳዝን ነገር ነው ማለት ነው። የኛ እንቁኛ ጀግና ማለት ነው ዛሬ ታስራለች። ይሄ ደግሞ በጣም የሚደብርና በጣም በቃ እንደዚህ የማይደረግ ነገር ነው ማለት ነው። ይሄን ሁሉ ነገር የሚያደርገው አብርሃም ነው። አብርሃም ትክክለኛ መስመር ላይ አይደለም። እውነት ለመናገር ከሆነ ይሄ ገንገበት የሆነ ሰውዬ በጣም እያስጨነቃት ይገኛል ማለት ነው። እንደዚህ በቃ መደረግ የለበትም። ሩታኛ እንቁ ትዳሯን ለመሰብሰብ ህይወቷን ለመሰብሰብና ልጇን ለማሳደግ ነው እንጂ የምታደርገው ምንም የሰው ላይ ተንኮል ምሰራ ነገር አይደለችም። ነገር ግን ያቺ ሄርሜላ ተብዩዋ ተንኮል ሩታ ላይ እየሰራች ማለት ነው። ይሄንን ሁሉ ነገር እያደረገች ትገኛለች። ይሄ ደግሞ ተገቢ አይደለም ማለት ነው። እውነት ለመናገር ከሆነ በጣም የሚያናድድና በጣም በቃ ትክክል ያልሆነ ነገር ነው እየተደረገባት ሩታ ላይ እየሆነ ያለው። ፍትህ ለሩታ ማለት እንፈልጋለን ማለት ነው። ይሄንን ሁሉ ነገር ያደረገችው የሩታ አክስት ናት እንጂ ሩታ ምንም ነገር አላደረገችም ማለት ነው። እሷ በቃ ልጄ ጠፍቶብኛል ብላ ነበር የፈለገችው እና አብርሃም ጋር ድንገት ካለ ብላ ከሳቸዋለች እንጂ አብርሃም ግን በጣም የሚያናድድ ነገር ነው ማለት ነው። እሱ አስተሳሰብ የለውም። አብርሃም እውነት ለመናገር ከሆነ ምንም የሚያስብ ነገር አይደለም ማለት ነው። አብርሃም ማለት ህፃን ትንሽዬ ህፃን ልጅ ነው። የሁለት ዓመት ልጅ ራሱ በእርግጠኝነት አብርሃምን ይበልጠዋል በአስተሳሰብ ማለት ነው። አብርሃም ግን ትክክለኛ ውሳኔ ላይ አይደለም። እኛ እንቁ የኛ ሩታ ትፈታልን ማለት እንፈልጋለን ማለት ነው። በቃ እሷ እኮ ብቻ መቆም ሲነት ከአብርሃም ጋር ራሱ ዩቲዩብ መስራት ብታቆምና በራሷ መንገድ ብትሰራ እኛ ደስ ይለናል። በቃ ለምን ብትሉ እሷ በጣም ብዙ ኦዲየንሶች አላት፣ ተከታዮች አሏት፣ አፍቃሪያን አላት። በቃ እሷ የምትወደድ ሴት ናት። ሩታ ማለት በጣም የምትወደድ ሴት ናት። እኛ እንቁ ትፈታልን ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።